ሊያከብር ከገጠር መጣ። እናትና አባቴ እንኳን ደህና መጣህ ልጄ ብለው የናፍቆታቸውን ሳሙት። እንዴት አይናፍቅ! ኢልም ተማር ተብሎ የእናት እንጀራን ትቶ ነው የሄደው። ከሁሉ ነገር ወንድሜ ከቂራአት ከመጣ በኋላ ያሳያቸው ለውጦች በጣም አጅቦኛል። በአንድ አመት ውስጥ እንዴት አድርጎ አደብ እና ስርዓት ተምሮት ነው ያስብላል። ትልቅ ሰው ማክበር፣ መንከባከብ፣ ቅድሚያ መንገድን ለሰው መስጠት ባየሁት አጋጣሚዎች ታዘባለሁ። የሚገርመኝ ከእሱ በታች ያሉ ልጆች መንገድ ላይ ሲያገኟቸው መንገድ ለቆ ያሳልፋቸዋል። ለሰዎች ሰላምታ ያቀርባል። የሞተ ሰው ጀናዛ ሲያሳልፍ ከተቀመጠበት ቆሞ ያሳልፋል። ከቻለ የተወሰነ መንገድ ሸኝቶ ይመለሳል። በአቅራቢያ ሰው ሞተ ከተባለ ሂዶ ይቀብራል። የታመመ ሰው አወቀውም አላወቀውም ልጅ ይሁን ትልቅ ሂዶ ይጠይቃል። ወደ ቤት በመጣበት ሰዓት በአባዬ ጋር አብሮ ከዙሁር ሰላት በኋላ እስከ 11 አረም ያስተራርማል። እኛ የሰፈር ልጆች ተሰብስበን በሳቅ ስናስካካ፣ ስንቀልድ፣ ስንደባደብ፣ ስንሯሯጥ እሱ ፈገግ ብቻ ነው የሚለው። ሀያ ሞልቶታል። ወላሂ የሰው ልጅ አደብ እንዲህ ሲሆን ይማርካል። እኔ በወንድሜ ስርዓት ጥሩ ባህሪው ቀናሁ። ምነው እኔ ሰፈር ሂጄ ቀርቼ በነበር እስከ ማለት ደረስኩኝ። የሚለብሰው ሽርጥ ነው። ምግብ የሚመገበው ጥቂት ነው። ገጠራማ ቦታ እንደመሆኑ በእርሻዎችና ቤታችን ጀርባ ላይ የንብ ቀፎ አለ። ማር ሲቆረጥ፣ ቅቤ ሲወጣ እቤት ፍየል፣ በግ ቢታረድ ምን ልዩ ምግብ ቢሆን ለሱ ጉዳዩ አይደለም። ዱንያ እንደዚህ አቅም እያለህ እርግፍ አድርገህ ስትተዋት እንዴት ደስ ይላል። የሚገርመኝ የወንድሜ ደስታ አባዬ ጋር ከሚቀሩ ደረሳዎች ጋር አብሮ ቂራአት መቅራት ነው። ይሄን አደብ እንዴት እንዳዳበረው ጠየቁት። ወንድሜም እንዲህ አለኝ፣ ለቂራአት የሄድኩበት ቦታ ያሉት ሸህ በቀን አንድ እፍኝ ባቄላ ነው የሚበሉት። ከሰው ጋር አይቀራረቡም። ድምጻቸው የሚሰማው ለቂራአት ብቻ ነው። እንኳን መክረውህ ዝም ብለውህ አይታቸው ልብህን ይማርኩታል አለኝ። መቼም በጥሩ በኸይር ነገር መቅናት ይቻላል የለ። እኔም በወንድሜ ቅናት ያዘኝ እና የሚቀጥለውን አመት ሀርቡ ለትምህርት ሲሄድ የተለያዩ ሀዲሶችን ለመቅራት ወሰንኩኝ። ከዛም የማይደርስ የለም። ይህን አመት አልቆ ሌላ አመት መስከረም ሲተካ እድሜያችንም እየቀነስን ወደ ሽምግልናው ወደ ሞት እየተቃረብን ነው። ነገር ግን በአለፈው አመት ለዲነል ኢስላም እና ፈጣሪ ጋር የምገናኝበት ኸይር ስራ ምን ሰራን ብለን ስናወዳድር የብዙዎቻችን ከትርፍ ኪሳራው ያመዝናል። ወንድሜ መልሶ ቂራአት ሲሄድ እኔ ደግሞ ወደ ሀርቡ 9ኛ ክፍል ለመማር ተመዘገብኩኝ። መኖሪያ ቤት አምና የተከራየሁበት ቤት ነው ዘንድሮም የተከራየሁት። 2 ወር ሙሉ ተነፋፍቀን የነበርነው የክፍል ጓደኞቼ ሁሉም መስከረም ሲጠባ በናፍቆት ተገናኘን። ትምህርት ተምሮ ሚኒስተሪ ተፈትኖ መውደቅ የለም የተባለ ይመስል ከጥቂት ተማሪዎች በስተቀር አብዛኛው ሚኒስትሪ አልፏል። 9ኛ ክፍል መደበኛው ትምህርት ተጀመረ። ከባለፈው አመት በበለጠ ማለት ይቻላል። ትምህርት ቤታችን ሁሉም ነገር አምሮበታል። ዳዕዋም ተጧጡፏል። እኔም በሀሳቤ መሰረት በትርፍ ሰዓቴ ከጓደኞቼ መስጊድ እና የተለያዩ ሸሆች ቤት እየሄድን ሀዲስ መቅራት ጀመርኩ። አልሐምዱሊላህ ብዙ ነገሮችን አወቅኩ። ለነገሩ እኔ ከልጅነቴ ጀምሬ ቤታችን ውስጥ አባቴስ ስላቀራኝ አሁን ላይ ኪታብ መቅራት ስጀምር ቶሎ ብሎ የምሸመድድ ተሰጥኦ አለኝ። በልጅነቴ ዲነል ኢስላም ትምህርት በመሞከሬ አሁን ላይ ስቀራ አገዘኝ። የተለያዩ የፊቅህ ደረሶች ሀዲስ ስቀራ በአንዴ ብዙ ጊዜያት
ሳልፈጅ 3 ኪታብ መቅራቱን ተያይዤዋለሁ። አንዱ አቅሪ ጋር ኡሱሉ ሰላሳ እና ቡሉገል መራም፣ ሌላኛው አቅሪ ላይ ደግሞ ሪያዱ ሷሊህ እየቀራሁ በወራቶች ጨረስኳቸው። በዚህም ዓመት ተጅሪሂድ እና ኢብነ ማጅዲህ ኪታቦች ቀራሁኝ። አንዳንድ ሰዎች የሚሏት አባባል አለች፣ ቃልቻ ጡል እንጂ ልጅ አይወጣለትም ይላሉ። በጭራሽ እኔ አልሰማም። እኔም ለዲኔ ተቆርቋሪ ነኝ፣ ወንድሜም ለኢልም ብሎ ከቤተሰብ ተለይቶ እየኖረ ነው። ይሄ ንግግር የስራ ፈት ተረት ነው። ከዛም 9ኛ ክፍል ትምህርት ሲዘጋ 2 ወር ክረምት ገጠር ገብቼ አባቴ ጋር ከሚቀሩት ደረሶች ጋር አብሬ የተለያዩ ኪታቦችን ቀራሁ። የኢስላም እውቀት እንዴት ከጀመሩት አንዴ ከጀመሩት ማወቅ መቅራትህ ፍላጎትህ እየጨመረ ነው የሚሄደው። ይችን 2 ወር ክረምት በቂራአት ጨረስኩ። እንደገና መስከረም ላይ ሀርቡ መጥቼ 10ኛ ክፍል ተመዘገብኩኝ። 10ኛ ክፍል ስማር ደግሞ የተለያዩ ኪታቦችን እየቀራሁ ነው። ሌሊት ተነስቼ ትምህርቴንም አጠናለሁ። ቀን የቀራኋቸውን ኪታቦች እንዳይጠፋኝ አከርራለሁ። ትምህርቴን እያጠናሁ በጎንም ኪታቤን እያከረርኩም የማትሪክ ፈተና ደረሰ። ከዛም ማትሪክን ፈተናን ተፈትነን ጨረስን። ለማትሪክ ፈተና በቂ ዝግጅት ስላላደረኩ ብዙም ፈተናው ከባድ አልሆነብኝም። የምወዳቸው ጓደኞችን ተሰናብቼ ወደ ገጠር ገባሁኝ። ገጠር ሲሄድ አሁንም አባቴ ጋር የማትሪክ ውጤት እስከሚመጣ ኪታቦችን መቅራት ዲነል ኢስላምን አወቁ። አልሐምዱሊላህ ከኔ በታች ያሉትን ማቅራት ጓደኞችን እየሰበሰብኩ ዳዕዋ ማድረግ ጀምሬያለሁ። የማትሪክ ውጤት መጥቷል የሚል ወሬ ገጠር እንዳለው ሰማሁ። በእኛ ጊዜ ገና ስልክ ያለው የግድግዳ የቤት ስልክ እንጂ እንዲህ እንደ አሁኑ ዘመን በሁሉም በእጁ የሞባይል አልተያዘም ነበር። አንዳንድ በጣት የሚቆጠሩ ሀብታም ነጋዴዎች ብቻ ነበሩ ስልክ ያላቸው። የዛሬን አያርገው። ገጠር የሚኖር ሰው ወደ ከተማ ሲሄድ ሞባይል ይዞ ሲያወራ ሲመለከቱ ወይኔ የከተማ ሰው ወይኔ ሲያሳዝን ብቻውን ያወራል። የአላህ አላህ ያሸረው፣ አላህ አቅሉን ይመልስለት። ሰው ሳይታመም ሳያብድ ብቻውን እያወራ አይሄድም ነበር ብለው አዝነው የሚሄዱበት ዘመን ነበር። ከዛም ወደ ሀርቡ ሄድኩ። እውነታቸውን ነው። የማትሪክ ውጤት ካርዱ መጥቷል። ካርዱን ተቀብዬ ውጤቴን ስመለከት ወደ 11ኛ ክፍል። ውድና የተከበራችሁ ወደ ቻናሌ ቤተሰቦች ክፍል 3 ይሄን ይመስላል። ክፍል 4 እንዲቀጥል ላይክ ሼር እያደረጋችሁ አበረታቱኝ። ሀሳብ አስተያየት በኮሜንት አሳውቁኝ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ እያልኩኝ ለዛሬ በዚህ ሰነባበታለሁ። ሰላማችሁ ብዝት ይበልልኝ።